ሰላም ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ የገባችሁ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁ። እሱም እንደምታዩት በተለይ በጣም እኔ ከረጅም ጊዜ በፊት በጣም ስመኘው ስፈልገው የነበረው ሽቱል ነው፣ ወንበር ማለት ነው። ይሄ ተንጠልጣይ ወንበር ማለት ነው። በአማርኛ እውነት ለመናገር ለመግለጽ በጣም ከባድ ነው። ያው ቀጥታ ተርጉማችሁ ስታነቡት ተንጠልጣይ ወንበር ነው የሚለው። ያው ለነገሩ ተንጠልጣይ ወንበር ነው፣ ግን በአማርኛ ሲጠራ የሆነ ትንሽ ኮሚሽ ነገር ይሆናል። እንደምታዩት ይሄንን ወንበር ገዝቻለሁ። በጣም ነበረ ረጅም ጊዜ ስመኘው ስፈልገው የነበረ እቃ ነው። ግን ገዝታችሁ ለማምጣት አንዳንዴ ትንሽ አስቸጋሪ ነው። ምክንያቱም ብዙ ጊዜ አንዳንዴ እቃ ስታዙ የገዙ ሰዎችን ኮመንት ስታዩ እዛ ላይ ይሄ ኔት የመሰለው ይሄ ዳንቴል የመሰለው ነገር ተገንጥሎ መጣ፣ ይሄ እዚህ ቦታ ላይ የተበላሸ ነው ምናምን እያሉ ስለሚሉ በጣም ገዝቶ በተለይ ኦንላይን ላይ ለመግዛት በጣም አስቸግሮኝ ነበር። እውነት ለመናገር በጣም ኮሜንቶች ስለማነብ ብዙ ጊዜ ተበላሽ እንትኑ ተገንጥሏል ፎቶ ምናምን ያስገባሉ ኮሜንት ላይ ማለት ነውና ተገንጥሏል፣ ይሄ ኔትሱ አንድ ቦታ የተበጠሰ ነው፣ የሆነ ቦታ ተበላሸ ነው ምናምን ስለሚባል ደፍሬ ለመግዛት አልቻልኩኝም። ይሄኛውን ግን እዚሁ አካባቢ ስለሆነ ያገኘሁትኝ፣ እዚሁ በአካል ስላገኘሁትኝ ሄዶም ለመጠየቅም ቀለል ይላል። አንዳንዴ ደግሞ ትልቅም ዕቃ ስለሆነ መልሳችሁ እንኳን ለመላክ አሁን ለምሳሌ ከአማዞን ላይ ብትገዙት መልሳችሁ ለመላክ ይሄን እንግዲህ ተሸክማችሁ አስቡት፣ ስራ ነው የሚሆነውና በጣም ከባድ ነው። በጣም ትልቅም ስለሆነ ማለት ነው። እና እንደ አጋጣሚ ሆኖ ባላሰብኩት ሁኔታ እዚሁ ቅርብ ሾፕ ላይ አግኝቼዋለሁ ማለት ነው። በጣም ቆንጆ ነው። እኔ ልነግራችሁ አልችልም። አሁን አብረን እንከፍተዋለን፣ አብረን እንገጣጥመዋለን። እንደዚህ ታሽጎ ነው በካርቶን የሚመጣው። ራሳችሁ ናችሁ የምትገጣጥሙት ማለት ነው። እንደምታዩት እያወጣን ነው እቃውን ከካርቶን ውስጥ እያወጣን ነው። እሱን አውጥቼ እንገጥማለን። በጣም ረጅም ነው። አይታችሁት እንደሆነ ሜትር ከ95 ይላል። በጣም ትልቅ ነው ወደ ላይ ማለት ነው። በመንሰላል ነው ማለት ነው እንግዲህ የምንሰቅለው። በጣም ትልቅ ስለሆነ ማኑዋል አለው። ይሄ ደግሞ መቀመጫው ነው። ብሎኖች አሉት፣ ማያያዣ ብሎኖች። እንደዚሁም ደግሞ ዋናው እንትኑ ይሄ ነው፣ ውስጡ ያለው ዋናው ነገር ይሄ ነው፣ መቀመጫው ማለት ነው። ሚጡ ደግሞ እንደምታዩት ነው። ካርቶን መቼም በቃ ካርቶን በጣም ድመቶች የሚወዱት ካርቶን ካለ ዘላ መግባት ነውና እንደ መደበቂያ ምናምን ትወደዋለች። እና እሷ እቃውን ሳናወጣ ውስጥ ገብታ ቁጭ ብላለች። አሁን እያንዳንዱ በጣም በጥንቃቄ የታሸገ ነው። እንደምታዩት ብረቶቹ ራሱ በጣም ከባባዶች ናቸው። በጣም በጥንቃቄ አንዱ ከአንዱ ጋር እንዳይጋጭ አድርገው በጣም በጥንቃቄ የታሸገ ነው። አሁን እሱን እናወጣለን ማለት ነው። ይህንን አውጥተን እንዴት እንደምገጥመው አብረን እናያለን። መልካም ቆይታ ይሁንላችሁ።
እዚህ ጋራ እንደምታዩት እግሩን ነው እየሰራሁ ያለሁት። በመጀመሪያ መቆሚያውን ማለት ነው። በጣም ከባድ ነው ብረቱ ራሱ ልነግራችሁ አልችልም። ልጆቼም ደግሞ ሊያግዙኝ አልቻሉ። ምክንያቱም ቅዳሜ ነው፣ አጋጣሚው የቅዳሜ ቀን ነው እና አንድ የሚጠባበቁት የዩቲዩብ ፕሮግራም ነበረና እሱ ስለጀመረ ቀጥታ በቃ እኔን ትተው ወደዛ ሄደዋል ማለት ነው። አሁን እኔ ራሴ ነኝ እየገጠምኩ ያለሁት። እግሩን ገጥሜ ከዛ የማረግበት ቦታ ላይ አድርጌ ከዛ ቀሪው ደግሞ ይሄን ኔትሱን መወጠር ነው የሚሆነው። እሱንም ደግሞ አብረን እናያለን። መልካም ቆይታ። በጣም ከባዱ ስራ የሚገርማችሁ ይሄንን ኔትሱን መወጠር ነው። በጣም ከባድ ነው። በጣም ኳሊቲ ነው። በጣም ጥርት ያለ እቃ ነው። በጣም በሚገርም ሁኔታ ማለት ነው። ባልጠበቅኩት መልኩ እንዲህ አይነት ጥርት ያለ እቃ እኔ እዚህ ያገኛለሁ ብዬ አስቤ አላቅም ነበር በአካባቢዬ ማለት ነው። ምክንያቱም በጣም ነበር የምፈራው እንደነገርኳችሁ ኔትሱ በጣም ብዙ ቦታ ላይ ተበጣጠሰብን የሚል በጣም ብዙ ኮመንቶች ስለማይ እፈራ ነበር ደፍሬ ለመግዛት እና አሁን እንደምታዩት ይሄንን ውጥር አድርጎ በብሎን ማሰር ይፈልጋል። በጣም ከባድ ነው። በጣም የፈተነኝ ስራ ነው። ምክንያቱም የሚይዝ ሰው ይፈልጋል። ልጄን በግድ ጠርቼው እዚህ ጋር መቶ ይዞልኛል ማለት ነው።
በጣም ጉልበት የሚጠይቅ ነው እዚህ ጋር ለማያያዝ ሁለቱ። ምክንያቱም መቀመጫው እንግዲህ እዚህ ላይ ስለሆነ በጣም በከባዱ ነው የሚታሰረው ማለት ነው። በሁለቱም ሳይድ በዚህኛውም ከታች በኩል ባለውም ማለት ነው። ይሄንን ብሎኑን ውስጥ አስገብቶ ብሎኗ ደግሞ ማሰሪያዋ በጣም ትንሽዬ ስለሆነች የራሱ አብሮ የመጣ ነው። የራሱ ብሎን ማሰሪያ ነው እና በጣም ነበር የሚከብደው። በተለይ እየተጣበቀ እየቀረበ በመጣ ቁጥር በጣም ጉልበት ይጠይቅ ነበር። እጄን ሁሉ ስንት ቀን ሙሉ እንደ ስትራፖ ላይ ይዞ ነበር። በጣም ከበድ ያለ ነበረ ማለት ነው እና ሁለቱንም በታችም በላይም ያለውን ሁለቱንም እንግዲህ ለማሰር ጊዜ ወስዶብኛል። መሸቱላ ብሏል። በቃ አይታችሁታል ስጀምር እንዴት ቀን እንደነበረ። ስጨርስ አካባቢ ግን እየመሸ ኦልሬዲ እየመሸ ነበረ። አሁን እንግዲህ መስቀያዬ ላይ ደርሻለሁኝ። እንዳልኳችሁ ያው መሰላል የግድ ያስፈልጋል። 1 ሜትር ከ95 ነው ላዩ ማለት ነው። እዛ ላይ ለማሰር መሰላል ላይ የግድ መውጣት ይፈልጋል። ምክንያቱም ብሎን አለው ራሱ የሚያንጠለጥልበት እንደዚህ እንዲንቀሳቀስ የሚያደርገውን ፓርት ከላይ ነው የማደርገው። ከዛ እዚህ ኔትሱ ላይ አስገባዋለሁኝ ማለት ነው። ልጄንም እንግዲህ ና አግዘኝ ብያለሁኝ። እሱ ያቀብለኛል ላይ ለመስቀል ማለት ነው። እነዚህ ሁለቱን የምታዩቸው በቃ እንዲንቀሳቀስ የሚያደርጉት እነዚህ ናቸው ማለት ነው። ከዛ ይሄኛው ደግሞ ከኔትሱ ጋራ ከመቀመጫው ጋራ የሚያገናኘው ነው ማለት ነው። እሱን እንግዲህ አሁን አስገባለሁኝ። እንግዲህ ጨርሼው ደግሞ መጨረሻውን አብረን እናየዋለን። እንዳያችሁት ቤተሰቦቼ እንግዲህ ዛሬ መጨረሻው ማሳመሪያው ሰዓት ላይ ደርሰናል። ይሄን ምንጣፉን ዛሬ ነው የደረሰልኝ። እንግዲህ የሰራሁትኝ ሰዓት ላይ አልደረሰም ነበረ፣ አዝዤው ስለነበረ ማለት ነው። ዛሬ ደርሶልኛል። ዛሬ መጨረሻው እንግዲህ ቀን ነው ማለት ነው። ስራዬን የጨረስኩበት በጣም ቆንጆ ሆኗል። እንዴት አገኛችሁት? እናንተስ አስተያየታችሁን ጻፉልኝ። እንደወደዳችሁት ተስፋ አደርጋለሁ። በጣም ነው የሚያዝናናው፣ በጣም ነው ዘና የሚያደርገው ከምነግራችሁ በላይ ማለት ነው። እዚህ ላይ ቁጭ ብላችሁ መጽሐፍ ብታነቡ፣ ቴሌቪዥን ብታዩ እንዴት እንደሚያዝናና እኔ ቃላት የለኝም። በጣም በጣም ቆንጆ ነው። እንደዚህ በተለይ አሁን ሰመር ላይ እየመጣ ነው። ሰመር ላይ በተለይ በጣም ነው ደስ የሚለው። እንዲህ አይነት ነገሮች ገበያም ላይ በጣም በብዛት ይመጣሉ። ምክንያቱም ሰመር ላይ ውጪ ባልኮን ላይ
በረንዳ ላይ ብዙ ሰው እንደዚህ ቁጭ ይላል ማለት ነው እና በጣም ነው የሚያዝናናው ከምነግራችሁ በላይ። እኔ በጣም ተመችቶኛል። ልጆቼም በጣም ወደውታል። እንዴት አገኛችሁት እናንተ? አስተያየታችሁን ከታች ጻፉልኝ። እንግዲህ እንዲህ አይነቱ ይሄን እቃ የምትወዱት ከሆነ አጋጣሚ ኦንላይን አይደለም እንጂ ምናልባት የምትወዱት ከሆነ ከአማዞን ላይ ፈልጌ ሊንኩን ታች አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ የምትፈልጉ ካላችሁ ማለት ነው። ተመሳሳዩ ማለት ነው። ምናልባት ራሱን ላላገኘው እችላለሁ። በጣም ኳሊቲ ነው። ይሄ ኔትሱ ራሱ እንደ ሌዘር አይነት ነው። በጣም ጠንካራ ነው ከምነግራችሁ በላይ በጣም ምቾት ያለው እቃ ነው። እንግዲህ እንዴት አገኛችሁት? እናንተም እንደወደዳችሁት ተስፋ አደርጋለሁ። አስተያየታችሁን ከታች ጻፉልኝ። በሌላ ቪዲዮ ደግሞ እንገናኛለን። መልካም ቆይታ ይሆንላችሁ።